ሚኪ ያው ከቀናቶች በፊት በፖሊሶች ተይዞ ታስሯል። በዛም ምክንያት ሙሉ የክሩ አባላት እንግዲህ ተደናግጠናል። ጠበቃ ይልሳ እባላለሁ። ጊዜ ያለፉት ቀናቶች ቪዲዮ መስራት አልቻለም ነበረ። ያው ትንሽ ከበድ ያለ አደጋ አሳዛኝ ሁኔታዎች ስለገጠሙን ነው። የታሰረ የተባለበትን ነገር የተወሰነ እናንተም ታውቃላችሁ ይመስለኛል። ሚኪ ከታሰረ 3 ቀን ሆኖታል። እኛም ይህን 3 ቀን በቃ እርስ በርስ አልተግባባንም። ግሩፕ እስከ መከፈል ደርሰናል። በጣም ተጨንቀናል። ምን ማድረግ እንዳለብን አናቅም። እነሱ የሚሉት ሰፈር ላይ የሆነ ረብሻ ተፈጥሮ ነው ምናምን ሁከት አይነት ነገር እንደዛ ነው፣ ረብሻ ፈጥሮ ምናምን ነገር ነው እያሉኝ ያሉት ማለት ነው። ግን ደግሞ እሱ እንደዚህ አይነት ሰው አይደለም። እንግዲህ እኔ እስከማውቀው ሚኪ ሰላማዊ ሰው ነው። እንደዚህ አይነት ነገር ያደርጋል ብዬ የማስበው አይነት ሰው አይደለም። በቃ ሚኪ ራሱን አጥፍቶ እንትን እንዲል በራሱ እጅ ራሱን እንዲያጠፋ ነበር ሊያረጊ ነበሩት። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላቸዋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ሰላም ሰላም ውድ የጎጆ ቲዩብ ቤተሰቦች እንደምን ቆያችሁ? ፍጹም እባላለሁ። ያው ፍፄ ነው የሚሉኝ አብዛኛውን ጊዜ። ዛሬ እንግዲህ እኔ መጥቻለሁ። ያው ግዴታ ስለሆነብኝ ሚኪ ዛሬ መምጣት አልቻለም። አብዛኛውን ጊዜ በሚኪ ነበር ይህ ፕሮግራም የሚመራው። ያው እኔ ባልታወቅም ካሜራ ከፊት ለፊት እኔ መጥቼ አላቅም። ያው መታየትም ስለማልፈልግ ነው እንጂ የሚኪ ቀኝ እጅ ማለት እችላለሁ። ዛሬ እንግዲህ በከባድ ጊዜ ላይ ስለሆነ ነው እኔ ወደ ካሜራ የወጣሁት። ምንም ማድረግ አይቻልም። አብዛኛውን ጊዜ ያለፉት ቀናቶች ቪዲዮ መስራት አልቻለም ነበረ። ያው ትንሽ ከበድ ያለ አደጋ አሳዛኝ ሁኔታዎች ስለገጠሙን ነው። ያው ከባድ ሁኔታ ውስጥ ስለሆነ ነው ዛሬ እኔ ወደ ካሜራ ለመውጣት የተገደድኩት ማለት ነው። እንግዲህ ላለፉት ረጅም ቀናት ቪዲዮ መልቀቅ አልቻለም በጎጆ ቲዩብ ላይ። ያው እንዳልኩት ነው፣ ትንሽ አደጋ ገጥሞን ነው። ችግሮችም አሉ በላያችን ላይ እና ግዴታ ሆነብኝ። ያው እኔ መምጣት ነበረብኝና ነገሮችን ለማስተካከል ያው ሚኪም ከባድ ችግር ውስጥ ስለገባ ነገሮች እስከሚስተካከሉ ድረስ እኔ ነገሮችን ትንሽ ገፋ ለማድረግ ሞክራለሁ ማለት ነው። እንግዲህ ሚኪ ያው ከቀናቶች በፊት በፖሊሶች ተይዞ ታስሯል። በዛም ምክንያት ሙሉ የክሩ አባላት እንግዲህ ተደናግጠናል፣ አዝነናል። ስራችንን በአግባቡ መስራት አልቻለም። ያው ቀናቶች ሆኖናል ቪዲዮዎችን ከሰራን። በጣም ከባድ ሁኔታ ነው እያሳለፍን ያለ ነው። ስለዚህ እነዚህ መጪ ጊዜያቶች ለእኛ ከባድ እንደሚሆንብን ጥርጥር የለኝም። በጣም አሳዛኝ ጊዜ ላይ ነን። የእናንተም ድጋፍ ያስፈልገናል። ሚኪ በጣም ከባድ አስፈላጊ በሆነበት ሰዓት ላይ ነበረ ተይዞ በፖሊሶች የሄደው። እኛም አዝነናል በጣም። እንግዲህ ይህን ቪዲዮ ለመስራት ከራሳችን ጋር ታግለናል። ብዙ ነገሮችን እንዲሳካ እንፈልጋለን። ከዛም ረገድ እንግዲህ ሚኪ እንትን ባይል ኖረው ነገሮች ትንሽ ይስተካከላሉ ብለን እናስብ ነበረ። ግን ምንም ማድረግ አይቻልም። እንግዲህ ሚኪ ከታሰረ 3 ቀን ሆኖታል። እኛም ይህን 3 ቀን በቃ እርስ በርስ አልተግባባንም። ግሩፕ እስከ መከፈል ደርሰናል። በጣም ተጨንቀናል። ምን ማድረግ እንዳለብን አናቅም። እስር ቤት እስከመሄድ እዛም እየሄድን ፖሊሶችን እንጠይቃለን። ግን አጥጋቢ የሆነ መልስ አይሰጡንም። በረብሻ ብቻ ደስ በማይሉ ነገሮች ሲገልጹት ነበረ። እኛ ይህን ነገር አናምንም። አሁንም እንታገላለን። ሚኪን ለማስለቀቅ እስከ ጥግ ድረስ እንሄዳለን። መስዋዕትነትን መክፈል ካለብን እንከፍላለን። አርፈን አልተቀመጥንም።
መስማማትም እኛም ያው ወደ ግሩፕ መከፈል ደርሰናል ብያለሁ። እኛ መስማማት አለብን። በእርግጥ እኛ ከተስማማን ነገሮችን ማጥራት እንችላለን። ስለዚህ ግዴታ እኛ መስማማት አለብን። የሚኪ ጉዳይ ማለቅ አለበት። ምክንያቱም ስራችንን በአግባቡ እየሰራን አይደለም። እኛ ተጎድተናል። በቃ ይሄ ረጅም ዓመት የቆየን ሰዎች ነን። በስራ ረጅም ዓመታትን አሳልፈናል። ክፉ ደግ አብረን ያሳለፍን ሰዎች ነን። የሚኪ መታሰር ችላ ሊባል የሚገባው ጉዳይ አይደለም። የህዝብ ልጅ ማለት ይቻላል። ስለዚህ የኛ መስማማት ነገሮችን እንዲያቀለው ጉዳዩም ትንሽ ከበድ እንዳይል እዛም ፖሊስ ጣቢያም ሄደን የምንሰጠው ቃል ተመሳሳይ መሆን ስላለበት ስለዚህ የሚኪን ጉዳይ ለመፍታት ከዚህ በኋላ ረጅም ቀናት ይወስድብናል ብለን አናስብም። ተመልካቾቻችን እንግዲህ የእናንተም ጸሎት ያስፈልገናል። እኛ ብቻችንን የምናደርገው ጥረት ደካማ እንዳይሆን የእናንተ ጸሎት ያስፈልገናል። አብራችሁን እንድትጓዙ እንፈልጋለን። እንግዲህ ሚኪ ይህን ስራ በሚሰራበት ሰዓት ብዙ ጠላቶችን አፍርቷል። እኔ እንግዲህ በቅርበትም ማቃቸው ሰዎችም ሊጎዱት የፈለጉ ሰዎችንም ያው ማቅበት መረጃ ላይ አብዛኛውን መልካም ነገር ላደረገላቸው ሰዎች እነሱ ሊያጠቁት እንደሚፈልጉ ይሄ እንግዲህ በሚስጥር ይዤው የነበረ ቢሆንም እኔ አጋልጣለሁ። ይሄኛውን መረጃ በቅርቡ ማጋለጥ ይሆናል። እንግዲህ ሚኪ እስር ቤት ሆኖ በቃ ጠላቶች ያፍሩት እስከ እስር ቤት ድረስ እንግዲህ ጠላቶች ያሉት ሰው ነው። እንግዲህ እስር ቤት ውስጥ ባለበት ሁኔታ እንግዲህ ጠላቶች እሱን ለማጥቃት በሚፈልጉበት ሰዓት አሁን ለመጠቀም በጣም ቀላል ነው። ምክንያቱም እስር ቤት ውስጥ ያሉ ሰዎች እሱን ለማጥቃት ዝግጁ ናቸው። ምንም እንግዲህ እንኳን ሊከፈላቸው እንዲሁ በነፃ የሚያደርጉ ሰዎች ናቸው። አይነ ውሃ ካላማረ ምንም ማድረግ የሚችሉ ሰዎች ናቸው። እኛ ደግሞ ይሄ ነገር ያሰጋናል፣ በጣም ነው የሚያሰጋን። ምክንያቱም ሚኪን ካጣን ይሄ ዩቲዩብ ይሄ ቤተሰብ የሚከታተለው ቤታችን ሊፈርስም ሁሉ ይችላል። እንግዲህ እስር ቤት ከባድ ነው፣ የሚያውቅ ያውቀዋልና ስለዚህ እሱን ለመፍታት በተቻለን መጠን እንግዲህ የተቻለንን ያህል እናደርጋለን። የእናንተም ጸሎት እንዲለየን አንፈልግም። እገዛችሁ አይለየን እላለሁ። እሺ ተመልካቾቻችን ተመልሼ መጥቻለሁ። አጠገባችን እንግዳ ይዘን መተናል። ራሷን ታስተዋውቃለች። በመጀመሪያ አመሰግናለሁ። ጠበቃ ይልሳ እባላለሁ። ያው እንደዚህ ሆኜ መምጣቴ ምናምን ትንሽ ግራ ሊያጋባክ ይችላል። ያው ቅድም ጠይቀኝ ነበረ። ሰርግ ላይ ስለነበርኩኝ ነው። የእህቴ ሰርግ ነበረ። ያው ጥር ላይም አይደል ያለ ነው እና ትልቅ ሰርግ ላይ ነበርኩኝ። በዚህ በጣም ደክሞኛል። ያው ግዴታ መምጣት ስላለብኝ እና የሚኪ ጉዳይ ስለሆነ ነው እዚህ ድረስም የመጣሁት እና ሰርግ ላይ ነበርኩኝ። ያው ትንሽ ደክሞኛል ምናምን፣ ከባድም ሰርግ ነው ምናምን፣ በጣም ትልቅ ሰርግ ነበር። ያው ብዙ ጊዜ ስንጠብቀው የነበረም ሰርግ ነበር እና ለዛ ነው እንደዚህም ለብሼ የመጣሁት። ጸጉሬ ምናምን እጄን ምናምን ያው ተሰርቻለሁ እንደምታየው ማለት ነው። ሰርግ ላይ እንደነበርሽ ያስታውቃል። ለዛ ነው እና የሚኪ ጉዳይ ስለሆነብኝ ነው። በጣም እናመሰግናለን። የሚኪን ጉዳይ የራሴ ጉዳይ ነው ብለሽ እዚህ ድረስ ቃሌን አክብረሽ ስለመጣሽ በእውነት በተመልካቾች ስም በደንብ ላመሰግንሽ እወዳለሁ። ያው ሰርግ ነበረ ያሳለፍሽው። ከሰርግ ደግሞ አድካሚ ፕሮግራም ነው። ከዛ አንጻር እዚህ ድረስ ስለመጣሽ በጣም ነው የማመሰግነው እና እስቲ ለተመልካቾች ትንሽ ስለ ሚኪ ማወቅ ይፈልጋሉና እሱን ጉዳይ ትንሽ እስቲ አብራሪላቸው። ከምን ጉዳይ ደርሰዋል? እንግዲህ 3 ቀን ነው የጠፋውና እሱን ጉዳይ ትንሽ ግልጽ ለማድረግ ያህል ለተመልካቾች ብታስረጃቸው እኛም እንድናውቀው። እሺ ያው ማለት በዚህ 2 ቀን ውስጥ ያው አስፈታዋለሁ ብዬ ነው የማስበው። ማለት እንደዛ ነው። አሁን ላይም እየጣርኩም ያለሁት እንደዛ ነው። ባይዘዌ ማለት ነው። እኔ ሚኪ በጣም ነው የማውቀው። ከድሮም በጣም እንግባባ ነበረ። ብዙ ስራዎችን አብረን ሰርተናል ምናምንና በጣም ጥሩ ልጅ ነው። በቃ እንደዚህ አይነት ቦታ ላይ ራሱ መሆን አለበት ብዬ አላስብም። ታውቃለህ፣ በጣም ጥሩ ስብዕና ያለው ሰው ነው። ሰው አክባሪ ምናምን
እንዴት ብዬ ልግለጽልህ ማለት ከባድ ነው። ብቻ ያው ነገሮችን እንትን ለማለት ነፃ ለማድረግ ምናምን ነገር በጣም እየሞከርኩ ነው፣ እየጣርኩም ነው። ደግሞም ሁሉም ነገር ይስተካከላል ብዬ አስባለሁ። እናንተም በጣም ተጨንቃችኋል፣ እኔም በጣም ተጨንቄያለሁና ያው ያለው ነገር በጣም ከባድ ነው። እዛ ጋር የሚሆነው ነገር ፖሊሶቹም መሀል ላይ ያሉት ነገር ትንሽ ከባድ ነው ማለት ማይመስል ነገር ነው እያወሩ ያሉት። እሱ እንደዛ አድርጎ ወይ ሆኖ ምናምን ቢሆን እኔም አምኜበት እንትን ብዬ እንትን ነበር። ግን ያው የታሰረ የተባለበትን ነገር ለተወሰነ እናንተም ታውቃላችሁ ይመስለኛል። አው ግልጽ አይደለም እንጂ ማለት ይዘውት የሄዱበት መንገድ ለኛ አሳማኝ አልነበረም በሰዓቱ። ማለት በዛ ልክ እሱን እንደዚህ እየጎተቱ መውሰድ አልነበረባቸው። ማለት በዚህ ጉዳይ የሚለውን ነገር እኛም በሰዓቱ እየጠየቅናቸው ነበር። ግን ግልጽ አይደለም የሚናገሩት ነገር በዚህ ምክንያት እንኳን ብለው መናገር አልቻሉ እና እሱን ነገር ለኛም አልተዋጠልንም። ግልጽ እንዲሆን ነበር የምንፈልገው። እንግዲህ 3 ቀን ሙሉ ትንሽ የሆነ ፍንጭ ይኖራል ብለን እናስባለን። የሆነ ምክንያት ማለት የገባበት ነገር ግልጽ ሊሆን ይገባል። አዎ ማለት ለኔም አሁን ታውቃለህ ግልጽ የሆነ ነገር አይደለም። ማለት የነገሩኝ ነገር አለ፣ ግን ያ ነገር ደግሞ አሳማኝ አይደለም። ገብቷል? እኔ ሚኪን በእንደዚህ አይነት ነገር አላስበውም። እነሱ የሚሉት ሰፈር ላይ የሆነ ረብሻ ተፈጥሮ ነው ምናምን ሁከት አይነት ነገር እንደዛ ነው፣ ረብሻ ፈጥሮ ምናምን ነገር ነው እያሉኝ ያሉት ማለት ነው። ግን ደግሞ እሱ እንደዚህ አይነት ሰው አይደለም። እንግዲህ እኔ እስከማውቀው ሚኪ ሰላማዊ ሰው ነው። እንደዚህ አይነት ነገር ያደርጋል ብዬ የማስበው አይነት ሰው አይደለም። እና እነሱ ያሉት እንደዛ ነው። ያው እኔ በራሴ ነገሮችን ለማጣራት እየሞከርኩ ነው፣ ያለውን ነገር እንትን ለማለት እየሞከርኩ ነው። ውስጥ ላይም የሆነ ትንሽ ከባድ ነገር አለ። ገብቷል? አላቅም የሆነ ገንዘብም አይነት ነገር ፈልገው ይሁን ምናምን ብዙ ጠላት አለው። አሁን ላይ የገባኝ ነገር እሱ ነው። እዛ ውስጥ ላይ የሚያራምዱት ነገር ምናምን ትንሽ ደስ አይልም። ማለት አሁን ግልጽ ማለት ፖሊሶቹ ነው እየተገባባ ያሉት ወይስ ምንድነው? አዎ ፖሊሶቹ ማለት የሆነ ሁለት አይነት ነገር ነው እያወሩ ያሉት። ወንጀል ሌላም ነገር የሆነ ነገር አድርጓል ይላሉ። ድጋሜ ደግሞ ሁከት ተፈጥሮ ነው እንደዚህ ሲያደርግ ሰፈር ላይ ምናምን ነገር ይላሉ። የሆነ ግልጽ የሆነ ነገር አይደለም እየነገሩኝ ያሉት። የሆነ አወዛጋቢ ነገር ነው ለኔ ራሱ የሆነብኝ ማለት ነው። እኔ ደግሞ እስከማውቀው ድረስ እንደዚህ አይነት ነገር እንዳልተፈጠረ እርግጠኛ ነኝ። እነሱም የሆነ ነገር ፈልገውም ሊሆን ይችላል፣ አላቅም ምን እያሰቡ እንደሆነ እኔ ራሱ ምንም ማውቀው ነገር የለም። አሁን ሚኪ ላይ የደረሰበት ነገር ማለት 3 ቀን ነው ከገባ ከታሰረና እስር ቤት ደግሞ ከባድ ነው በጣም። ስለ እኔ ሄጄ ራሱ በተደጋጋሚ ያለው ውስጥ ላይና ያለው ነገር ምናምን ደስ አይልም ማለት በጣም ነው የከፋው ከምነግር በላይ ማለት ነው። ማለት እኔ እንጃ ማለት ለምንድን ነው የምታለቅሽው? የተፈጠረ ነገር አለ እንዴ? ማለት ያው የተፈጠረም ነገር አለ፣ ግን ማለት እኔ ማለት ነው ሚኪ ማለት ለኔ በቃ የሆነ እንዴት ነው ላስረዳ? ለምንድን ነው የምታለቅሽው? ያጣነው ያህል እኮ ነው እያለቀስሽ ያለሽው። ምንድን ነው የተፈጠረ ነገር ካለ በግልጽ ተናገሪ። አይ የተፈጠረ ነገር አለ፣ ግን ያው ነገሮች ሳይባባሱ ነው ሁሉም ነገር ፊክስ ተደርጓል። ግን ያው የነበረው ነገር ደግሞ እሱን ሳይው ምናምን ማለት ነው በጣም ነው ያዘንኩት። ስለ በጣም ነው የከፋው፣ በጣም ነው ያዘነው። እኔ ሚኪን በእንደዚህ አይነት ሁኔታ ማየት ምናምን አልፈልግም። ገብቷል? ለእኔ በጣም ጥሩ ሰው ነው፣ በጣም ብዙ ነገር ያደረገልኝ ሰው ነው፣ ባለውለታዬ ነው። ብዙ አይነት ስራ አብረን ሰርተናል ከሱ ጋር ማለት ነው። ምንድን ነው እንደ ወንድሜ ነው ሚኪ ማለት ነው። በቃ እኔ ህይወቴ አደጋ ላይ ቢሆን ራሱ ምንም ነገር ከማድረግ ወደኋላ አልልም። ሁሉም ነገር ይስተካከላል ብዬ ነው የማስበው። በጣም እየጣርኩ ነው፣ ብዙ ነገሮችን ለማጣራት እየሞከርኩ ነው። ሲጀመር ግዴታዬም ነው። ኤልሲ አሁን ስሜትሽ ልክ አይደለም። የተፈጠረ ነገር ካለ እኛም በጊዜ ማድረግ ያለብን ነገር ካለ ንገሪኝ። ሕክምናም ከሆነ ማለት ጥቃት ደርሶበታል እንዴ? ማለት ያው እንዴት ብዬ ምን ነገር እንዳለብኝ ራሱ ነው ያላቅም። ያው ፍርድ ቤት ቀርቦ ምናምን ነገር ታውቃለህ መሰለኝ። ፍርድ ቤት ቀርቦ ነበረ
ያው ፍርድ ቤቱም ያሉት ነገር ቢኖር ቀን ነው እያራዘሙ ያሉት። ያው ነገሩን እኔ ለምን እንደሆነ አላውቅም፣ በጣም እንትን እያሉ ነው ያሉት፣ ስለ እያራዘሙት ነው። ምንም ግልጽ የሆነ ነገር የለም። ፍርድ ቤቱም ቀርቦ ቀን ነበረ እያያዙት የነበረው ማለት ነው። እኔ ወዲያው ነበር ነገሮች እንዲያልቁ የፈለግኩት የነበረው፣ ግን አልተሳካም። እሺ አሁን ቀጠሮ ምናምን የሚደርስ ነገር ነው፣ ግን አሁን የጤና ሁኔታ እንዴት ነው? ውስጥ የተፈጠረ ነገር አለ ወይ? ከእስረኞች ጋር ማለት ብዙ አይነት ወንጀል የሰሩ ወንጀለኞች ናቸውና ከሱ አንፃር አሁን እኔ ጨነቀኝ። አዎ ስለ እስር ቤት ማለት ነው ከባድ ነው። ስለ ደህና ነው ምናምን ልልክ አልችልም። በጣም ከባድ ነው። ብዙ አይነት ሰው ነው የምታገኘው። ብዙ አይነት ባህሪ ያለው ሰው ነው እዛ ጋር ያለው ምናምን። እሱ ደግሞ ጠላት አለው። ገብተዋል። እና ብዙ ነገር ለማድረግ ሲሞክሩ ነበርና ግን ከሆነ ሰዓት በኋላ የነበረው ነገር ደግሞ በጣም ነው የሚያስጠላው። ይደብራል። በቃ ሚኪ ራሱን አጥፍቶ እንትን እንዲል በራሱ እጅ ራሱን እንዲያጠፋ ነበር ሊያረጊ ነበሩት። አይ ማለት ነው አላቅም ስለ ምንም ነገር አለማድረግ አለመቻሌ ማለት ነው በጣም ነው ያዘንኩት። አይደለም አሁን ወደ ሆስፒታል መሄድ ካለበትም መሄድ አለበት አይደለም እንዴ? ምንድነው የሆነው? ምንድነው የተፈጠረው? ራሱን ያጠፋ እንዲመስል ምን ማለት ነው? በቃ ስለ ራሱን እንዲያጠፋ በቃ ውስጥ ላይ ሲመስለኝ ማለት ነው። እኔ እንደሰማሁት ከሆነ ግልጽ ሆነ አይናገሩም። መረጃ እንኳን እንደዚህ ነው ብሎ ማውራት አይፈልጉም። እኔ እንደሰማሁት ከሆነ ጠላቶች እንዳሉት ታውቃለህ? አዎ በደንብ ነው የማውቀው። እና ገንዘብ ምናምን ከፍለዋቸው ውስጥ ላይ በቃ ራሱ እንዲያጠፋ ታንቆ ምናምን አይነት ነገር እንደዛ ነበረ ሊያደርጉ የነበረው። ግን ያው እግዚአብሔር ደግሞ ሲያወጣው ፖሊሶች ምናምን ደረሱና እንትን አሉ። ግን ትንሽ እንትን ብሎ ነበረ፣ ተጎድቶ ነበረ። ወደ ሆስፒታል አሁን ራሱን ያቅም ነበረ፣ ራሱን ስቶ ነበርና ብቻ ከባድ ነበረ። ለምን ቀድመሽ አልነገርሽኝ? በጣም ችግር ውስጥ ነው ሚኪ፣ በጣም ከምነግርህ በላይ ማለት ነው። አሁን የእሱ ጉዳይ በጣም ማለቅ አለበት። አሁን የነገርሽኝ ነገር ከባድ ነው። ህይወቱን የሚያሳጣው ነገር ውስጥ ነው የገባው። ማለት አንተ የምታውቀው ነገር አለ ወይ? እኔ እንጃ። እኔ እኮ ግራ ገባኝ። ገብቶሃል? እሱም በጣም በቃ ለምን እንደዚህ ማድረግ እንደሚፈልጉና ለምን እንደዛ ማድረግ እንደፈለጉ እኔ አላውቅም። እኔ በራሴ በጣም እየጣርኩ ነው፣ ብዙ ነገሮችን ለማድረግ እንትን እያልኩ ነው። ግን እኔ ላይ ራሱ ምንድን ነው ማስፈራሪያ፣ ዛቻ ምናምን የደረሰብሽ ነገር አለ እንዴ? አዎ እንደዛ እያደረጉ ነው፣ እያስፈራሩኝ ነው ምናምን። እኔ ችግር የለውም፣ የምሬን ነው የምልህ። እኔ ችግር የለብኝም። በቃ እኔ ማለት ሚኪ ማለት ለእኔ በጣም ባለውለታዬ ሰው ነው። ስለዚህ ህይወቴን አደጋ ላይ ጥዬ ቢሆን ማለት ነው ነገሮችን እንትን ለማለት ለማስተካከል እሞክራለሁና ነገሮች ያው በዋስ ምናምን እንዲወጣ ምናምን ነው አሁን ላይ እንትን እያልኩ ያለሁት። አንቺ የሚኪን ጉዳይ እንደምንም ብለሽ አሁን እስር ቤት በቃ መውጣት አለበት። አሁን የደረሰበት ነገር ከባድ ነው። ራሱን እንዲያጠፋ ምን ማለት ነው? ይኸውልሽ አንቺ እሱን በደንብ ተከታታዩ። እነሱ ማለት ነው በቃ የጭንቅላት ጨዋታ ነው እዚህ ጋር እየተጫወተ ያሉት። እኔ ማለት ምን አይነት ስብና እንዳላቸው ራሱ ለምን እንደዛ ማድረግ እንደፈለጉ አላውቅም። እናንተ የምታውቁት ወይ ሰው ምናምን ነገር አለ? ስለዚህ የሚጠረጥረው ሰው አለ? ይኸውልሽ እኛ አሁን ማን እንደሚያጠቃን አናውቅም። ወዳጅ ይሁን ጠላት ይሁን የሚያጠቃንን አናውቅም። ሚኪ ብዙ ወዳጆች አሉት፣ በዛ ልክ ደግሞ ጠላቶችን ብዙ ናቸው። ኤልሲ ይኸውልሽ አሁን በአንቺ ጉዳይ ለአንቺ የምንመድበውን ቦዲጋርድ እንመድባለን፣ ችግር የለውም። አንቺ ምንም እንዳትሰጊ። ግን የእሱን ጉዳይ እንዲያልቅ በቃ የተቻለሽን ያህል መጣር አለብሽ ማለት ነው። የምሬን ነው ስለ የተቻለኝን እያደረግኩ ነው። እኔ ሰሞኑን ሰርግ ላይ ነበርኩ ምናምን ብያለሁ እና እንዴት እንዳሳለፍኩት ራሱ እኔ ነኝ የማውቀው። ስለ በጣም ነው እያስጨነቀኝ ያለው እሱ ነገር። በጣም ደክሞኝ ነው እዚህ ጋር ራሱ ቁጭ ብዬ አንተን እያወራሁት ያለው ማለት ነው። ስለ በቃ መሆን ስላለበት ነው። ሚኪ ማለት ለእኔ በጣም ባለውለታዬ፣ ጥሩ ልጅ
እንዴት ብዬ ላስረዳ? መቼስ ታውቀዋለህ አይደለ? እንደዚህ ነው ብዬ መናገር አይጠበቅብኝም። እኔ ስለማቅ ነው ስለሱ ማለት ነው። እና የተቻለኝን በጣም ብዙ ነገር እያደረግኩ ነው። በጣም ብዙ ነገር ለማድረግ እየሞከርኩ ነው። ያው ቻሌንጆች አሉት በጣም ከምነግርህ በላይ ማለት ነው። እኔ ማለት የጠበቃ ስራ ለኔ አዲስ አይደለም። በጣም ብዙ ጊዜ ሰርቻለሁ፣ አውቃለሁ እንዴት ምን ማድረግ እንዳለብኝ አውቃለሁ። ግን ደግሞ እንጃ የሱ ትንሽ ከበደኝ። በቃ ለምን ነገሮችን ለማወሳሰብና ለምን እንደዚህ ማድረግ እንደፈለጉ ባላቅም ግን በተቻለኝ መጠን ማለት ነው በጣም ብዙ ነገሮችን ለማድረግ እየሞከርኩ ነው። በጣም እንደምታየውም ያው ከነገርኩም አንፃር ያው መርዳት ትችላለህ ብዬ ነው የማስበው። እዛው ፖሊስ ጣቢያ አካባቢ ደስ የማይል ነገር ያየሽው ነገር አለ ማለት ውስጥ? አሁን ብዙ ሰዎች አሉ፣ አሁን እሱን ለማስገደል የሚፈልጉ ሰዎች አሉ። ግን ከዛ አንፃር አሁን ፖሊሶችንም መከታተል ሳይኖርብን አይቀርም። ምክንያቱም የግድ ዩኒፎርም ስለለበሱ ብቻ ፖሊስ ናቸው ማለት ከባድ ነው። ስለ በቃ በጣም ነው የሚያስጠላው። ፖሊሶች ብቻ ሳይሆኑ ማለት ነው ውስጥ ላይ ያሉትም ሰዎች በጣም ከባድ ናቸው። ስለ በጣም ብዙ ነገር ለማድረግ እየሞከሩ እንደሆነ ነው የማውቀው። በምግብ ምናምን አይነት ነገር ከውጭ አስገብተው ምናምን እንደሰማሁት ከሆነ ማለት ነው፣ እርግጠኛ አይደለሁም። መረጃም ማውጣት አይፈልጉም፣ ቅድም እንደነገርኩ ማለት ነው። እንደሰማሁት ከሆነ ግን በምግብም እሱን እንትን ለማለት ምናምን እሱ ደግሞ አልበላም ምናምን ነገር ሲላቸው እንደማስገደድም አይነት ነገር እያደረጉ እንደሆነ፣ ሌላም አይነት ጥቃት እንደደረሱበት ነው እኔ የሰማሁት ማለት ነው። ብቻ ደስ አይልም፣ በጣም ነው የሚያስጠላው። ሚኪ ያለበት ነገር ቀላል ነገር አይደለም፣ ስለ በጣም ከባድ ነው። እኔ እዛም ሆኜ እያየሁትም ስለሆነ ነው። እዛ የምሰማው ነገር ስላለ እናንተ ያው ሄዳችሁ ትጠይቃላችሁ ምናምን፣ ሌላ ምን የምታውቁት ነገር የለም። ግን እኔ እዛው አካባቢ ስለሆንኩኝ ያው አንዳንድ ሰው ምናምን ይነግረኛል ያለውን ነገር ማለት ነው። እና እሱንም ሳየው ምናምን ነገር በቃ በጣም ነው ሆዴ ባሰው። እንጃ እንዴት ብዬ ላስረዳ፣ በጣም ከባድ ነው። አንዳንዴ ደግሞ የሆነ ባላረከው ነገር እዚህ ጋር ባልሆነ ነገር እንደዚህ አይነት ነገር ውስጥ መግባት ምናምን ትንሽ ይከብዳል። ይሄ የተደጋገመ ነገር ነው። አሁን ሚኪል አንዳንዴ እኮ ወይ የሆነ ያን ነገር አድርገኸው ወይ ፈጽመኸው ሆኖ እንደዚህ አይነት ነገር ውስጥ ብትገባም ቢያንስ በቃ አድርጌዋለሁ ብለህ ህሊናህም እንትን አይልም። ግን በቃ ባልሆነ ነገር እንደዚህ መሆኑ ምናምን ነገር እሱን በጣም ውስጡን ጎድቶታል። ሚኪን አግኝተሽ ያወራሹ ነገር አለ ወይም እሱ የነገረሽ ነገር አለ? እሱም ማለት ግልጽ ሆኖ በቃ መናገር አልፈልግም። ገና ሲያይ ነው ትንሽ የከፋው ምናምንና እኔም በቃ ማውራት አልፈለግኩም። እንደዚህ አይነት ቦታ መገናኘታችን ምናምን ብቻ እንዴት ብዬ ላስረዳ፣ ያለበት ነገር በጣም ከባድ ነው በእውነት በጣም ከምነግር በላይ ማለት ነው። ብቻ ያው እኛ የተሻለንን መጠን የተሻለኝን ነገር በቃ እኔ በጣም እያደረግኩ ነው። በተረፈ ደግሞ ያው ፈጣሪ ነው ነገሮችን የሚያስተካክለው አይደለ? ያው ጸሎት በማድረግ ነው ልናግዘው የምንችለው ማለት ነው። እናንተም ሁሉም ማለት ነው። ስለዚህ አሁን እኛ ማድረግ የምንችለው ነገር ካለ እንድናደርግ የምትፈልጊው ነገር አለ? ያው ማለት እኔ እናንተ እንደዚህ አድርጉ ምናምን ልልክ አልችልም። ግን በቃ ያው የምታውቁት ነገር ካለ እንደዚህ የሚያደርገውን እሱን እንደዛ ለማድረግ የሞከረውን ሰው ምናምን። አሁን የሚኪ ጉዳይ በጣም አስጨናቂ ነው። አሁን የቀጠሮ ወይም ደግሞ ፍርድ ቤት የሚቆምበት ቀን ይታወቃል? ውሳኔ የሚሰጥበት? እኔ እንጃ። እኔ አሁን ስልክ እንዲህ ነው ብዬም እርግጥ እንትን ሆኜ መናገር አልችልም። ስል ትንሽ በጣም ከባድ ነገር ነው ያለው ነገር፣ ደስ አይልም ምናምን። ግን በዚህ በ2 ቀን ውስጥ እኔ በራሴ ማለት ነው እንግዲህ ከ2 ቀን ባልፍ ደስ ይለኛል። በ2 ቀን ውስጥ የዋስ መብቱ ተጠብቆ እንዲወጣ አድርጋለሁ ብዬ ነው የማስበው። እና እስቲ እቺን 2 ቀን እንትን እንበልና ካልሆነ ደግሞ ያው ሌላ ነገር እንሞክራለን። እንደዛ ነው ሀሳቤ። እና አንተም ደግሞ በቃ ማለት የሆነ የምታውቀው አይነት ነገር ካለ እንደዚህ የሚያደርጉት ገብቷል እዛ ውስጥ ላይ የተደረገው ምናምን ነገር ቅድም ነግሬሃለሁ። እና እንደዚህ ለማድረግ የሞከረውን ሰው ለምን እንደዛ ማድረግ እንደፈለገ ምናምን ያው መቼስ ክሩ አላችሁ፣ ብዙ የምታውቀው ሰው አለ ምናምን ገብቷል። እዚህ ጋር ብዙም ሰው ስላለ ምናምን የምታውቀው ነገር ይኖራል ብዬ ነው የማስበው። ያው ካንተ ጋር ያው እንተዋወቃለን ዛሬ አይደለም እኔ እናንተ የምንተዋወቀው፣ ያው እንደ ሚኪ ባይሆንም ማለት ነው። ስለዚህ እነሱን ነገሮች
ትንሽ ማጣራት ብትችሉና እኔን ብታግዘኝ ምናምን ደስ ይለኛል። ገብተዋል። ችግር የለውም። በአንቺ በኩል የሚደረገውን እናደርጋለን። ቦዲጋርድ መመደብ ካለብን እንመድባለን። ግን አሁን አስጨናቂው ነገር የሚኪ ጉዳይ ነው። አሁን ሚኪ እንዳልሽው ጥቃት ፈጽሞበታል እዛው እስር ቤት ውስጥ ማለት ነው። አሁን ለሱ ምን አይነት ጥበቃ እየተደረገለት ነው ከፖሊሶቹ ከደረሰበት ጉዳት አንጻር? ያው ለብቻው እንዲሆን አድርጌያለሁ እኔ መጀመሪያ ከሰዎች ጋር ምናምን ነበረ እና በቃ እሱን ራሱ እንዴት ሆኜ እንዳደረኩኝ እኔ ነኝ የማውቀው። አልፈለጉም ያ ነገር እንዲሆን ራሱ ማለት ነው። ፈቃደኛ አልነበሩም ውስጥ ላይ ያሉ ሰዎች ምናምን ማለት ነው። እነሱ ራሱ ጠረጥራለሁ ለምን እንደዛ እንዲሆን እንዳልፈለጉ ግራ ገብቶኛል። ይህን ያክል ሰው ጥቃት ደርሶበት ሲቀጥል እዛ ባለ ሰው ነው እንደዚህ አይነት ነገር ለማድረግ ምናምን የሞከሩት። ያን ሁላ ነገር ያውቃሉ ግን ፈቃደኛ አልነበሩም እኔ ስጠይቃቸው ማለት ነው ለብቻው እንትን እንዲል። ግን ያው እንደምንም ብዬ እኔ በራሴ ነገሮችን አሳምኜ ምናምን ሪስኩን እኔ ወስዳለሁ በቃ ምናምን ብያቸው ብቻውን እንዲሆን አድርጌያለሁ። ያን ነገር ለማድረግ እንትን ብያለሁ። እሺ ከባድ ነው፣ በጣም ከባድ ነው። አሁን ሚኪን በዚህ ሁኔታ ማየት ለእኔ በጣም ከባድ ነው። ቤተሰቦች እንግዲህ ያው ሚኪ ላይ ለደረሰበት ነገር ያው የተቻለንን ሁሉ ነገር አድርገን እንዲያልቅ ሚኪ ከእስር ቤት እንዲወጣ ማድረግ እንፈልጋለን። እንግዲህ ጠበቃ ኤልሲም እንደተናገረችው ነው ጉዳት ደርሶበታል እዛው እስር ቤት ውስጥ። አሁን የኛ ጠላት ብዙ ነው። ወዳጆቻችን በበዙበት ቁጥር ልክ ነው ጠላትም እያፈራን ያለ ነውና የእናንተ ጸሎት ያስፈልገናል። እኛ የምናደርገውን እናደርጋለን። እንግዲህ ቀላል ኃይል አይደለም እኛ ጋር ያለው። ስለዚህ እሱን ተጠቅመን የምናደርገውን ነገር እናደርጋለን። ጠበቃን ኤልሲ አመስግኑልኝ። እዚህ ጋር ለቆርጥና ያው ማለት እኔም ያው የተቻለኝን ነገር በጣም እያደረግኩ ነው። ያው እነሱም ደግሞ ማለት ነው ጸሎት በማድረግ ብዙ ነገር እንትን በማለት ያው ቢያግዟችሁ ብዬ ነው የማስበውና እኔ ችግር የለውም በቃ ቃል እገባለሁ ማለት ነው በዚህ 2 ቀን ውስጥ ሚኪን ነፃ ለማድረግ እሱን ነው የምለውና አመሰግናለሁ በጣም። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ያለውን ነገር በደንብ የምናጣራ ይሆናል። በደንብ እንግዲህ ብዙ ስራ ነው የሚጠብቀን እኛንም። ስለዚህ ወደዛ ጉዳይ እናመራለን። የእስካሁኑ ቆይታ በቂ ነበረ። ቸር ቆዩልኝ።